ሰላም ውድ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም ትወዱታላችሁ ያልኩትን ምርጥ ፊልም ይዤላችሁ መጥቻለሁ። በቀጥታ ወደ ፊልማችን ታሪክ እንግባ። የፊልማችን ታሪክ ሲጀምር ቨርጂን አይስላንድ በሚል ርዕስ በአንዲት ደሴት የሚኖሩ የሴቶች ስብስብ ያሳየናል። እነዚህ ሴቶች የሚኖሩት ወንዶች በሌሉበት ደሴት ላይ ሲሆን እድሜያቸውን በሙሉ አያረጁም፣ አይሞቱም። በሌላ በኩል ወንዶች ደግሞ ወደዚች ደሴት መምጣት የሁል ጊዜ ምኞታቸው ሲሆን እስካሁን ግን ተሳክቶለት በህይወት እዚህ ደሴት ላይ የደረሰ አንድም ወንድ የለም። ምንም እንኳን ይሄንን ቢያውቁም እነዚህ ሁለት ወንዶች ልጆች እዛው ደሴት ለመድረስ ቆርጠው ተነስተዋል። ሚስተር ሶንግ ስለዚህ ደሴት ከሰማ ቆይቷል። እርሱም ወደዛ መሄድ ይፈልጋል። እርሱም ሌላ ነገር ፈልጎ ሳይሆን የሚሄደው ሴቶቹ የማያረጁት የማይሞቱት የሆነ መድኃኒት እየወሰዱ ነው በማለት ያንን መድኃኒት ፍለጋ ነው። ይህ በእንዲህ እንዳለ ዋንግ የተባለ ወጣትም ሚስተር ሶንግ የተናገረውን በሬዲዮን እየሰማ ነው። ሚስተር ሶንግ ያንን ምስጢራዊ ደሴት ፈልጎ ላገኘ ሰው ሴቶቹ የሚጠቀሙትን መድኃኒትም ላመጣለት ሰው በርከት ያለ ገንዘብ ይሸልማሉ በማለት ያስነግራል። በመቀጠልም ዜናው እስከዛሬ ወደዛ ለመሄድ የሞከሩ ሰዎች አንዳቸውም በህይወት እንዳልተረፉ ተናግሯል። እንደሚባለው ከሆነ እዛች ደሴት ላይ እግሩ የረገጠው ብቸኛው ወንድ ሊ ይባላል። ሊም ተመልሶ ከደሴቱ አልወጣም። እናም በህይወት ይኑር ይሙት የሚታወቅ ነገር የለም በማለት የሚስተር ዋንግ ማስታወቂያ ዜና ይቋጫል። በዜናው ላይ እዛ ደሴት ላይ እግሩ ረግጧል ተብሎ የተነገረለት ሊ ዋንግ አባት ነው። ዋንግም አባቱን በዚሁ አጋጣሚ ፈልጎት ለማግኘት ምርጥ አጋጣሚ ስለሚሆንለት ሚስተር ሶንግ ካሰባሰባቸው ሰዎች ጋር አንድ ላይ በመሆን ያንን የድንግሎቹን ደሴት ለመፈለግ ወስኗል። ትዕይንቱ ሲቀየር ዋንግ ወደዛ ቦታ ለመሄድ እንደሱ ፍለጋ የመጣን አንድ ሰው አግኝቷል። ይህም ወጣት ያን የሚባል ሲሆን ልጁ የመጣበት ዋነኛ ምክንያት የገንዘብ ሽልማቱን ለማግኘት ሲሆን ዋንግ ደግሞ በበኩሉ ዋና ዓላማው አባቱን ማግኘት ቢሆንም ስለ አባቱ ምንም ነገር አልተናገረም። ብቻ ቦታውን ለቀው ከመሄዳቸው በፊት ሚስተር ሶንግ በአንድ ሰው አማካኝነት ጂፒኤስ የላከላቸው ሲሆን በዚህ መሳሪያ አማካኝነትም እያንዳንዱ እንቅስቃሴያቸውን የሚከታተል ይሆናል። እንዲህ ባለ ሁኔታም እነ ዋንግ ፍለጋቸውን ጀምረዋል። ታሪኩም ይሄንን ተከትሎ 2 ወራት ወደፊት ያሻግረናል። አሁን ላይ እነ ዋንግ ፍለጋቸውን የቀጠሉበት ሲሆን እንደመጀመሪያው ግን ደስተኛ አይደሉም። ደስታቸውን ያጡበት ዋነኛና የመጀመሪያው ምክንያት ምግባቸው ማለቁ ነው። ከዚህ በኋላ አንድ ደሴት አግኝቶ በዛ የማያርፉ ከሆነ በራብ ምክንያት እዚሁ ባህር ላይ መሞታቸው ነው። ሌላኛው አሳሳቢ ጉዳይ ደግሞ ጂፒኤሳቸው ተበላሽቷል። እናም የት እንዳሉ ወዴትም መሄድ እንዳለባቸው ምንም የሚያውቁት ነገር የለም። ዋንግም በዚህ ተስፋ ቆርጦ ተኝቶ በነበረ ሰዓት አንዲት ወፍ ኩሷን አፍንጫው ላይ ትጥልበታለች። ዋንግም ተነስቶ ፊቱ ላይ ያለውን ኩስ በሚመለከትበት ጊዜና ወፎች በአካባቢው ላይ መኖራቸው በሚያረጋግጥበት ሰዓት በእርግጠኝነት አቅራቢያቸው ላይ ደሴት እንዳለ ለምልክት ሆኖታል። እናም የርቀት መመልከቻውን በመጠቀም አካባቢውን በሚቃኝ ሰዓት ከፊት ለፊታቸው አንዲት ደሴት ይገኛል። አሁን ላይ ግን በሚያሳዝን ሁኔታ ጀልባቸውን ይዘው ወደ ደሴት መሄድ አይችሉም። ለዚህ ደግሞ ዋነኛ ምክንያቱ ቦታው ላይ ያለው ማዕበል ሲሆን ወደዛ የመሄድ ፍላጎት ካላቸው ብቸኛው አማራጭ እየዋኙ መሄድ ነው። ዋንግና ሂያንም እዚህ ጀልባ ላይ ከመሞት እድላችንን መሞከር አይከፋም በማለት ወደ ውሃ ውስጥ ዘለው ገብተዋል። ከዛም ማዕበሉ እያማታ የአንዲት ደሴት ዳርቻ ላይ ያመጣቸው ሲሆን አሁን የሚገኙበት ቦታ የሚወራለት የድንግሎች ደሴት ነው። ትዕይንቱ ሲቀየር ሴቶቹ ወንዶቹን ከበዋቸው ይገኛል። በጊዜው ሂያን ገና ከመምጣቱ ለመግባባት ብሎም ለመነካካት ሞክሮ ስለነበር በሱ ምክንያት ሁለቱም የእንጨት እስር ቤት ገብተዋል። በሌላ በኩል ሴቶቹ የምትመራቸው ፔትሪያክ የተባለች ሴት ነች። ፔትሪያክም ወደ እነሱ ጋር በመምጣት ላለፉት 500 ዓመታት ወደ ደሴታችን የመጡት በጣት የሚቆጠሩ ሰዎች ናቸው በማለት እናንተ እንዴት ልታገኙ ቻላችሁ በማለት በምትጠይቅ ሰዓት ያንም ላለፉት 500 ዓመታት እነዚህ ሰዎች አለመሞታቸው አለማርጀታቸው አስገርሞት እውነትም ከተማ ላይ የሚወራው ነገር ሁሉ እውነት መሆኑን አምኗል። ለዚህም ምስጢሩ ምን እንደሆነ ፔትሪያክን ይጠይቃትም አንዳቸውም ምላሽ ሳይሰጧቸው እዛው ትተዋቸው ሄደዋል። ዋንግ ከሴቶቹ ደብቆ ቢላ ይዟል። ይሄንንም በመጠቀም ታስሮ ከነበሩበት ተፈቶ መውጣት የቻሉ ሲሆን
በቦታው ላይ በአንድ አይነት አቅጣጫ ከመሄድ ለመለያየት ይወስናሉ። በዚህ መሰረት ሂያን ጫካውን እየሄደ ነበር። በጉዞ ምንም እድል ሳይቀናው ቀርቶ ሴቶቹ ባስቀመጡት ወጥመድ የተያዘ ሲሆን ወጥመድ ውስጥ ለገባው ሰውም ታስቦ የተቀመጡ የኮኮናት ፍሬዎች አናቱን ደብድበውታል። ይህ በእንዲህ እንዳለ በክፍፍሉ ወቅት ዋንግ የደረሰው ወደ ሴቶቹ መኖሪያ ቤት መሄድ ነበረ። በመኖሪያቸውም ሙያን የተባለች ሴት ሙን ከተባለች ታናሽ እህቷ ጋር የምትገኝ ሲሆን ዋንግ ተደብቆ በሚገኝበት ክፍል ውስጥም እሱ መኖሩ ሳታውቅ ሙሉ ልብሷን አውልቃለች። የሴቲቱ ዓላማ ሰውነቷን መታጠብ ነበረ። በሌላ በኩል ዋንግ ከዚህ የመውጣት ፍላጎት ስላለው ቀስ ብሎ ለማምለጥ እየሞከረ ነበር። ይሁንና ትንሿ ሙን አይተዋለች። እርሱም ልጅቷ እንደ ከተማ ልጅ መስላው በከረሜላ አታሏት ለመምጣት በሚሞክርበት ሰዓት ልጅቷ ጩኸቷን አቀለጠችው። እናም ጩኸቱ ሰምተው ሁሉም ሴቶች ካሉበት እንዲመጡ ታደርጋለች። ዋንግም ነፍሱን ለማትረፍ ተሯሩጦ በእሳት ሴቶች አስፈራራቸው ቢቆይም በመጨረሻ ግን ተይዞ ፔትሪያክ ጋር መቅረቡ አልቀረም። በነ ፔትሪያክ እምነትም አጥፍቶ የታሰረ ሰው ከእስር ቤት ማምለጡ በራሱ ትልቅ ኃጢአት ነው። ከዛ በላይ ደግሞ የጎሳውን አባላቶች በእሳት ሲያስፈራራ ነበር። ይሄም ከመግደል ሙከራ ስለማይተናነስ አሁን ላይ የሞት ፍርድ ተፈርዶበታል። ይህ በእንዲህ እንዳለ በወጥመድ ሲሰቃይ የነበረው ሂያን ጓደኛውን ለማትረፍ ኮራጀንን ብሎ መጥቷል። እርሱም ለየት ያለ እንቅስቃሴ እያሳየ እኔ ከተማ ሳለው ወታደር ነበርኩ፣ ማናችሁንም ግን መጉዳት አልፈልግም እያለ ፕሮፓጋንዳውን በሚነፋ ሰዓት መጨረሻው ግን በሴቶቹ ተጠፍጥፎ እንደ ዋንግ ለፍርድ መቅረብ ሆኗል። ምንም እንኳን ሁለቱ ወንዶች ነገሩን ቀለል ቢያደርጉትም በነ ፔትሪያክ እምነት በወንድ ሊራቁታቸውን መታየት ማለት ትልቅ ውርደት ነው። እናም የሚጠብቃቸው ቅጣት ሞት እንደሆነ በተደጋጋሚ በምትናገር ሰዓት ሂያን እድለቢስ በመሆኑ ምክንያት ያቺ ልጅ ልብሷን አውልቃ ስትታጠብ እዛ ክፍል ውስጥ እንዳልነበረ ይናገራል እና ቢያንስ ባላየሁት አልቀጣ በማለት የሞት ቅጣቱ ከሱ ላይ እንዲነሳለት ይጠይቃል። ይህ በእንዲህ እንዳለ ፔትሪያክ እነዚህ ሁለት ወንዶች ለምን እዚህ እንደመጡ ማወቅ ፈልጋለች። የዚህን ሰዓትም ዋንግ ከ10 ዓመታት በፊት ወደዚህ የመጣውን አባቱን ሊን ፍለጋ እንደመጣ ይናገራል። ፔትሪያክም በሚገባ ሊን ታስታውሰዋለች። አሁን ላይ ግን እሷም የት እንዳለ አታውቅም። አባቴን እኔም በሕይወት ፈልገዋለሁ፣ ሳገኘው ግን እንደምገለው ንገሪልኝ በማለት እሷም ቢሆን አባቱን እንደምትፈልገው ትናገራለች። ፔትሪያክና ዋንግ በሚነጋገሩበት ሰዓት ሂያን የሴቶቹን እርቃን ባለማየቱ ምክንያት የሞቱ ቅጣት እንዲነሳለት እየለመነ ነው። ሆኖም ፔትሪያክ ምንም ምህረት ስላላሳየቻቸው ሁለቱም እንዲጠበሱ ትዕዛዝ ትሰጣለች። በሌላ ትዕይንት ሁለቱም ወንዶች በትልቅ ድስት ውስጥ ተቀምጠዋል። ሴቶቹም ቅመማ ቅመም እየጨመሩባቸው ሲሆን ዋንግም ከመሞታቸውና ከመጠባበሳቸው በፊት እያጸዷቸው እንደሆነ ገብቶታል። ይህ በእንዲህ እንዳለ እርቃኗ የታየባት ሙያን ወደዚሁ ክፍል መጣለች። ያያትንም ዋንግ አንተ ካየኸኝ በኋላ እንደረከስኩ ተሰምቶኛል፣ ይሄ ለኛ ከእርግማን አይተናነስም በማለት እንደ ባህላችን ደግሞ እርቃኔ ያየኝን ሰው በመግደል እርግማኑን ከራሴ ላይ ማንሳት አለብኝ በማለት ቢላዋን አውጥታ አንገቱን በመቁረጥ ፋንታ የታሰሩበትን ገመድ የፈታችላት ሲሆን ምንም በማያውቀውና ባላየው እርቃኔ ይሄ ምስኪን ጓደኛክ እንዲሞት አልፈልግም በማለት ለሱ ስትል እንዳስመለጠቻቸው ትናገራለች። እድለቢስ የተባሉ እነዚህ ወንዶች ግን ከዛ ቦታ ማምለጥ ቢችሉም ሴቶቹ ባስቀመጡት በሌላ ወጥመድ ውስጥ ገብተው በድጋሚ ተይዘዋል። በዛ ቀን ማግስት ሴቶቹ ጥብስ ወንድ ለመብላት የጓጉ ይመስል ቅመማ ቅመም በየቦታ እየወቀጡ እያዘጋጁ ይገኛሉ። እሳቱም ቢሆን በጥሩ ሁኔታ ተያይዞ ወንዶቹ ሰውነታቸው በቅመም እየታሸ ነው። በዚህ ጊዜ ከጎሳው መሃል አንድ ሴት ወደ እነሱ በመምጣት ቻንዋ የተባለች አንድ ሴት በውሃ ውስጥ እየሰመጠች እንደሆነ ትናገራለች። ሴቶቹም ሰጠመች የተባለችን ልጅ ለመታደግ በሚሯሯጡ ሰዓት ዋንግና ሂያን የእሳቱ ፍም ተጠቅሞ የታሰሩበትን ገመድ የቆረጡ ሲሆን ከዛ ቦታ ላይም በፍጥነት መልቀቅ ችለዋል። እነሱ ያላስተዋሉት ነገር ግን እጃቸውን የፈቱበት ፍም
ሴቶቹ ትልቅ ቦታ የሚሰጡት ምስጢራዊ ዛፍ እየነደደ እንደሆነ ነው። ይህ በእንዲህ እንዳለ ከሴቶቹ መሃል አንድም ሰው ወደ ውሃ ውስጥ ደፍሮ እየሰጠመች ያለችው ሴት ሊያድናት አልቻለም። እነ ዋንግም ዝም ብለው ይሄንን እያዩ በማምለጥ ፋንታ ይቺ ሴት እንታደጋት በማለት ወደ ውሃ የሄዱ ሲሆን ቻንዋይንም መታደግ ችለዋል። ከውሃውም አውጥተው ራሷን ስታ የነበረችውን የጎሳውን አባል ቻንዋይን ወደ ነበረችበት ጤናማ ሁኔታ መልሰዋታል። በሌላ ትዕይንት እነዚህ ወንዶች በፔትሪያርክ ፊት ቁጭ ብለዋል። ከፔትሪያርክ ውጪ ሁሉም ሴቶች ምህረት እንዲደረግላቸው ሲለምኑ ፔትሪያርክም ለነሱ ምህረት ልታደርግላቸው ነው። እንደውም ከውሃ ውስጥ ከሞቱ የተረፈችው ቻንዋይ ለሂያን አዲስ ስሜት እንደሚሰማት ሳትፈራ ትናገራለች። አባላቶቿም ትልቅ ክብር የምትሰጠው ፔትሪያርክ ለወንዶቹ ምህረት ልታደርግላቸው ነበረ። ግን ችግር የማያጣቸው ወንዶቹ ቀድም ትተውት የነበረው ፊልም ሙሉ ዛፉን አንዶ ጨርሶታል። ይህም ከምንም በላይ ዋጋ የሚሰጠውን ትልቅ ነገር ያሳጣት። ፔትሪያርክ ግን ያለምንም ምህረት አሁኑን አንገታቸው እንዲቃላ ትዕዛዝ እንድትሰጥ አድርጓታል። ሆኖም አባላቶቹ በዚህ ሐሳብ አልተስማሙ። ለወንዶቹም የመጨረሻ ዕድል የለመኑላቸው ሲሆን ከዛም በሚቀጥሉ 3 ወራቶች ውስጥ ይሄን ዛፍ ወደ ነበረበት እንዲመልሱ ተብለው ካልሆነ ግን ያኔ መገደላቸው እንደማይቀር ፔትሪያርክ ትናገራለች። ከዛም በኋላ እነ ዋንግ ያቃጠሉት ዛፍ እንደ አዲስ ነፍስ እንዲዘራ እየሰሩ ይገኛሉ። ቀናቶች በገፉ ቁጥር ከሴቶቹ ጋር ያላቸው ቅርርብ እየጨመረ ሲሆን ለሴቶቹም አሳ እንዴት እንደሚያጠምዱና አንዳንድ ነገሮችን እያስተማሯቸው ነው። ይህ በእንዲህ እንዳለ ድንቡሽቡሻ ቻንዋይ ሂያንን ወደዋለች። እሱ ግን የሷን ያህል ቦታ ሊሰጣት አልቻለም። አንድ ቀን ዋንግ ጂፒኤሱ አልሰራ ብሎት ለማስተካከል እየሞከረ ነበር። የዚህን ጊዜ ምርቃኗን ካያት ሙዋንጉን እባብ ተመልክቶ እንዳትነደፍ ሲል ይዟት የወደቀ ሲሆን ሙዋንግን ይሄንን ለምን እንዳደረገ በምትጠይቀውና ከእባቡ ሊያድናት እንደሆነ በሚነግራት ሰዓት እባቡ ለሷ የቤት እንስሳዋና ወዳጇ እንደሆነ ትነግረዋለች። ምን አይነት ወዳጅ ይሆን? ከብዙ ሳምንታት ልፋት በኋላ በመጨረሻ ያቃጠሉት ዛፍ እንደ አዲስ ነፍስ ዘርቷል። ሙሉ ጎሳውም የዛን ቀን ምሽት በዚህ ደስታ እያከበረ የሚገኝ ሲሆን ዋንግም ከርቀት ሆኖ ሙያንን በአይኑ እየተከታተላት ነው። ሁለቱም ይፈላለጋሉ፣ ግን ቀድሞ ሄዶ ማን እንደሚጠይቅ ስላላወቁ ለረጅም ሰዓት እንዲሁ ዝም ብለው በአይን ሲነጋገሩ ነበር። በመጨረሻም ፍርሃታቸውን ሰብሮ ማውራት የጀመሩ ሲሆን ስለዚህ ጎሳ ማመሰራራት እየነገረችው ይገኛል። ይሄም ጎሳ ከረጅም ጊዜ ጀምሮ ዊች በመባል ይጠራ ነበረ። የዊች ጎሳ ብዙ እንስሳቶች የነበሩበት እጅግ በጣም ብዙ ሰዎች የሚኖሩበት ነበረ። ሴቶቹ እንዳያረጁና ረጅም ዕድሜ እንዲኖሩ የሚያረጋቸውን ፍሬ በዛም ጊዜ ነበረ። ያ ፍሬ የሚመጣው እነ ዋንግ ካቃጠሉት ዛፍ ላይ ነው። እንዳለመታደል ሆኖ ግን በጊዜው የነበሩት የዊች አባላቶች ጠላት የመጣባቸው ሲሆን አብዛኞቹም ተገለዋል። እናም በመጨረሻ የተረፉት አንድ ቤተሰቦች ለትንሽ ልጃቸው የዚህን ዛፍ ፍሬ ሰጥተው ከዚህ ርቃ እንድትጠፋ አድርገዋታል። ያቺ ልጅም ቤተሰቦቿ ሲገደሉ በአይኗ ስላየች ከዛ ቦታ በጣም ብዙ ርቃ ሄዳ ነበረ። እናም የባህሩ ማዕበል እያማታ ከአንዲት ደሴት ላይ በሚጥላት ሰዓት ቤተሰቦቿ የሰጧትንም ፍሬ በዛ ቦታ ላይ ተክላ እጅግ በጣም ብዙ ዛፎችን አሳደገች። ከዛም ሴቶች ተራ በተራ እየመጡ ከእሷ ጋር መኖር የጀመሩ ሲሆን ይህ የድንግሎች ምድር በቀድሞ ደግሞ ዊች አይላንድ በመባል የሚታወቀውን ቦታ መስርተዋል። ያቺ ቤተሰቦቿ ሲገደሉ በአይኗ ያየችው እና ይሄንን ቦታ የመሰረተችው ፔትሪያርክ ነች፣ የመጨረሻዋ የዊች ጎሳ አባል እና ይሄንንም የመሰረተችው እሷ ነች በማለት በዚህ ቦታ ላይ ያለውን ታሪክ ሙሉ በሙሉ ትነግረዋለች። ከዛም በማግስቱ ሙያን ዋንግን ይዛው አባቱን ለመጨረሻ ጊዜ ያየችበት ቦታ መጥታለች። በቦታው ላይም ዋንግ የአባቱን ማስታወሻ ያገኘ ሲሆን ማስታወሻውን በሚያነብበት ሰዓት ስለዚህ ሰዎች በጣም ብዙ ነገር መጻፉን ይመለከታል። እነዚህ የያዛቸው መረጃዎችን በመያዝ ወደ ሌላኛው ዓለም ለመመለስ ነበር እቅዱ ግን የእነዚህ ሰዎች ደግነት፣ ለሌላ ሰው ያላቸው አቀባበልና ንጹህነታቸው ይሄንን እንዲያደርግ አድርጎታል። ሌላኛው ዓለም ይሄንን ካወቀ
እነዚህ ሰዎች ያጠፋቸዋል። እንደ ሚስተር ሶንግ ላሉ ስግብግቦች ለሞሉበት ዓለም የዚህን ደሴት ምስጢር አሳልፌ አልሰጥም በማለት እዚሁ ራሱ እንዳጠፋ ተናግሯል። ዋንግም ይሄንን ካነበበ በኋላ የአባቱ መስዋዕትነት ከንቱ እንዳይቀር ሚስተር ሶንግ የሰጠውን ጂፒኤስ ከሂያን ጋር ይሰባብረዋል። በሚያሳዝን ሁኔታ ግን ጂፒኤሱን ድብድብ አድርጎ ቢሰባብሩትም አሁንም ድረስ መስራቱን ሊያቆም አልቻለም ነበር። እንደውም ሲሰባብሩት ለሚስተር ሶንግ ምልክት ሰጥቷል። እነ ዋንግም ይሄንን ለፓትሪክ በመንገር ከዚህ ቦታ ላይ ማምለጥ እንዳለባቸው በሚጨቀጭቋቸው ሰዓት ፔትሪያክም በፍጹም እንደማይሆንና በምላሹ ሌላ ብልሃትን እንደሚጠቀሙ ትናገራለች። ይህ በእንዲህ እንዳለ ሚስተር ሶንግ ቦታውን አግኝቶ የኔ የሚላቸው ሰዎች ወደዛ ልከዋል። ወንዶቹም ልክ ወደ ውስጥ በሚገቡ ሰዓት ቆንጆ ሴቶቹን ያገኙ ሲሆን ሴቶቹም ቀድሞ ተዘጋጅተው ስለነበር ወንዶቹም በማስከር ዓላማቸውን እንዲስቱና የተባሉትን በማድረግ ፋንታ አርፎ እንዲተኙ አድርጓቸዋል። ሚስተር ሶንግም ወንዶቹ ወደ ውስጥ ገብቶ በሚቆዩ ሰዓት ራሱ ከተቀሩ ሰዎቹ ጋር የመጣ ሲሆን ዋንግና ሂያንም እየተንቀለቀሉ መጥተው ነገሩን ሊያስረዱት በሚሞክሩ ሰዓት እነሱን ጨምሮ ሁሉንም ሴቶች እንዲታሰሩ ትዕዛዝ ይሰጣል። በመቀጠል ሚስተር ሶንግ ፔትሪያክን የዘላለማዊነቱ መድኃኒት የት እንዳለ ማትነግረው ከሆነ ከትንሿ ሙን ጀምሮ ሁሉንም እንደሚገላቸው ይናገራል። ይሄንን የሰማች ፔትሪያክ ደግሞ እንደዛ እንዲሆን ስላልፈለገች ቦታው ለማሳየት እየወሰደቻቸው ነው። በጉዟቸው መሃል ግን ሴቶቹ ቀድሞ ተነጋግሮ ስለነበር የሚስተር ሶንግ ሰዎችን ደበደቧቸው። በጊዜው ሚስተር ሶንግ ደግሞ ዋንግን ይዞት ከቦታው ላይ አምልጦ የነበረ ሲሆን በዚህ ቦታ ላይ ያለውን መድኃኒት የማይነግረው ከሆነም በሰውነቱ ላይ ፈንጅ ቦምብ እንደሚያፈነዳው እያስፈራራው ነው። ዋንግም ሴቶቹ እስከሚደርሱለት ድረስ ምንም አልተናገረም ነበር። ምንም እንኳን ሴቶቹ ደርሰውለት ከሚስተር ሶንግ ቢያስጥሉትም ሚስተር ሶንግ ግን በሰውነቱ ላይ አጣብቆት የነበረው ፈንጅ ደቂቃውን መቁጠሩን ጀምሯል። አሁን ላይ ይሄንን ቦታ ድብልቅልቁን የሚያጠፋው ፈንጅ ለመፈንዳት 29 ሰከንድ ብቻ ነው የቀረው። ዋንግ ደግሞ እዚህ ቦታ ላይ አፈንድቶ ሁሉንም ሰው ለመግደል አይፈልግም። እነዚህ የጎሳ አባላቶች መልካም መሆናቸውን ከአባቱ ተረድቷል፣ በራሱም ዓይን አይቷል። እናም ልክ እሱም እንደ አባቱ ራሱን መስዋዕት በማድረግ የእነዚህ ሰዎች ሕይወት ለማስቀጠል እየወሰነ ሲሆን ፈንጂውንም ከራሱ ጋር ለማፈንዳት ወደ ውሃ ውስጥ ሮጦ ይገባል። ሴቶቹም ቢሆኑ ዋንግ ዓይናቸው እያየ ፊት ለፊታቸው ዋንግ በውሃ ውስጥ ፈንድቷል። ታሪኩም የተወሰኑ ደቂቃዎችን በጨለማና በጸጥታ ካሳለፈ በኋላ በድጋሚ በሚጀምር ሰዓት ዋንግን ከባህር ዳርቻው ላይ ያሳየናል። እነሱ እንደሚሉት ከሆነ የደሴቱ ጠባቂ በሕይወት እንዲተርፍ አድርጎታል ነው የሚሉት። እነዚህም ሁለቱ ወንዶች በዚህ መልክ የደሴቱን ሴቶች ተቀላቅለውታል። እናንተም ማን የማን ባል እንደሚሆን በኮሜንት ገምቱ እያለ በዚህም የዛሬው የፊልማችን ታሪክ ያበቃል። ቤተሰቦች መቼም ከፊልሙ አንዳች ነገር እንደምታገኙ ተስፋ አደርጋለሁ። እናም ፊልሙን ከወደዳችሁት ላይክ በማድረግና ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። በኮሜንት መስጫ ሳጥኑ ላይ ስለ ፊልሙ ምን እንደተሰማችሁ ጻፉልኝ። እስከዚህን ድረስ አብራችሁኝ ሆናችሁ ስለተከታተላችሁኝ ትመሰገናላችሁ። መልካም ጊዜ። በሌላ የፊልም ዳሰሳ እስከምንገናኝ ቸር ቆዩ።